የኢትዮጵያ ብሔራዊ ባንክ ይፋ ባደረገው መመሪያ መሰረት በአሁን ሰዓት ላይ የውጭ ምንዛሬ በባንኮችና በትይዩ ገበያ ላይ ከፍተኛ የሆነ ሰፊ ልዩነቱ እየጠበበ ይገኛል። በተለይ ከቅርብ ጊዜ ወዲህ የሚያወጣቸው መመሪያዎች የጥቁር ገበያ ሐዋላውን እጅግ በከፍተኛ ሁኔታ እያዳከመው ይገኛል። በዛሬው ዕለት ያለው የምንዛሬ ዋጋ በባንኮች እንዲሁም በጥቁር ገበያ ላይ ዶላር፣ ዲርሃም፣ ዲናር እንዲሁም የተለያዩ የዓለም ሀገራትም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ጥር 11 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል? እንዲሁም ከባንኮች መካከል የሁለት የግል ባንኮችን መረጃ ካተን ወደ እናንተ ይዘንላችሁ ቀርበናል። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ በዛሬው ፕሮግራማችን ከዚህ በፊት አቅርቤላችሁ የማላውቀውን የቡና ባንክ እንዲሁም ደግሞ የብርሃን ባንክን የሁለቱን የግል ባንኮች የአምስት ሀገራትን ዕለታዊ ምንዛሪ ዋጋ በባንክ ወደ እናንተ ይዤላችሁ ቀርቤያለሁ። በተለይ አሁን ላይ ከበዓላት ጋር ተያይዞ የምንዛሪ ዋጋ ከ10 ብር እስከ 15 ብር ጭማሪ እያደረጉ ነው። ከዕለታዊ የምንዛሬ ዋጋ ተመኑ ላይ ከውጭ ሀገራት ሆናችሁ ገንዘብን ወደ ሀገር ቤት ስትልኩ ማለት ነው። ያ ማለት የአንድ አሜሪካ ዶላር ምናልባትም 152 እና 53 ብር አካባቢ ከሆነ እስከ 15 ብር የሚጨመርበት ባንክ ሲኖር ማለት ነው። አጠቃላይ ወደ 168 ብር አካባቢ ይደርሳል ማለት ነው። ይህንን እድል እንግዲህ ተጠቀሙበት ለማለት ያክል ወዳለሁ። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 187 ብር ከ40 ሳንቲም ሲመነዘር 100 የአሜሪካ ዶላር 18740 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 133 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 13380 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ15 ሳንቲም ሲመነዘር 100 ዩሮ 21615 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 246 ብር ከ65 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24665 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ35 ሳንቲም ሲመነዘር 100 የሳውዲ ሪያል 4935 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 51 ብር ከ32 ሳንቲም ሲመነዘር 100 የዱባይ ድርሃም 5132 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 601 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር 60170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 123 ብር ከ10 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 485 ብር ከ30 ሳንቲም ሲመነዘር 100 የባህሬን ዲናር 48530 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 477 ብር ከ10 ሳንቲም ሲመነዘር
100 የኦማር ሪያል 47710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ30 ሳንቲም ሲመነዘር 100 የቻይና ዩዋን 2530 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ ሁለት የግል ባንኮችን የምንዛሬ ዋጋ በዛሬው ዕለት ይዣለሁ። በቅድሚያም እንግዲህ የብርሃን ባንክ ዕለታዊ የምንዛሬ ዋጋን ስንመለከት አንድ የአሜሪካ ዶላርን 152 ብር ከ96 ገዝቶ 156 ብር ከ02 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 205 ብር ከ17 ሳንቲም ገዝቶ 209 ብር ከ27 ሳንቲም እየሸጠ ይገኛል። ዩሮን 177 ብር ከ94 ገዝቶ 181 ብር ከ50 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ64 ሳንቲም ገዝቶ 42 ብር ከ47 ሳንቲም እየሸጠ እንደሚገኝ የብርሃን ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። ሌላው ደግሞ ሁለተኛው የቡና ባንክ የምንዛሬ ዋጋን ስንመለከት አንድ የአሜሪካ ዶላርን 152 ብር ከ03 ሳንቲም ገዝቶ 155 ብር ከ07 ሳንቲም እየሸጠ ይገኛል። ዩሮን 179 ብር ከ40 ገዝቶ 182 ብር ከ99 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 204 ብር ከ85 ገዝቶ 208 ብር ከ95 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ11 ገዝቶ 41 ብር ከ93 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ26 ገዝቶ 41 ብር ከ06 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 101 ብር ከ90 ሳንቲም ገዝቶ 103 ብር ከ94 እየሸጠ ይገኛል። የአውስትራሊያ ዶላርን 64 ብር ከ23 ገዝቶ 65 ብር ከ52 እየሸጠ ይገኛል። የጃፓን እንግዲህ 0.94 ገዝቶ 0.095 እየሸጠ እንደሚገኝ ሁለቱን እንግዲህ ዕለታዊ ምንዛሬ ዋጋ ዝርዝር የግል ባንኮችን እንዲሁም ደግሞ የጥቁር ገበያ ሐዋላን በንጽጽር ወደ እናንተ አድርሰናል ማለት ነው። እንግዲህ በዛሬው ዕለት ያለው የምንዛሬ ዋጋ በተለይ ደግሞ መግቢያ ላይ እንደገለጽኩላችሁ በተለያዩ የዓለም ሀገራት ሆናችሁ ገንዘብን ወደ ሀገር ቤት ስትልኩ ካለው የምንዛሬ ዋጋ ተመን እስከ 15 ብር የሚደርስ ጭማሪ እንግዲህ ተደርጎበት ነው የምንዛሬ ዋጋው እጃችሁ ላይ የሚደርሰው። ስለዚህ በባንክ እየላካችሁ እናንተም አገራችሁም እንዲጠቀምላለሁኝ ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኖቲፊኬሽን ማብራታችሁን አትዘንጉ ይላል። ለዕለቱ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ረህመቱላህ።